ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለሁ። ታዋቂው ኮሜዲያን በረከት በቀለ ወይም ፍልፍሉ በሕክምና ላይ ይገኛል። በኢትዮጵያ የጥበብ ዘርፍ በተለይ በኮሜዲው ዘርፍ በልዩ የትወና ብቃቱ የሚታወቀውና በብዙዎች ዘንድ ተወዳጅነትን ያተረፈው ኮሜዲያን በረከት በቀለ ወይም ፍልፍሉ በድንገተኛ የጤና እክል ምክንያት በሕክምና ላይ እንደሚገኝ ተሰምቷል። እንደተሰራጨው መረጃ ከሆነ ኮሜዲያኑ የገጠመው የጤና ችግር የስትሮክ ህመም ሲሆን በአሁኑ ወቅት በሆስፒታል ተኝቶ የሕክምና ክትትል እየተደረገለት ይገኛል። በረከት በቀለ በበርካታ የፊልም ስራዎቹና በመድረክ ላይ በሚያቀርባቸው አስቂኝ ትርኢቶች በአገር ውስጥና በውጭ በሚኖሩ ኢትዮጵያውያን ዘንድ ትልቅ ስም ያለው ባለሙያ ነው። አድናቂዎቹና የጥበብ ባልደረቦቹ ለኮሜዲያን ፈጣን ምህረት እየተመኙ ይገኛሉ። በቦሌ ክፍለ ከተማ በሬ ጥቃት የአንድ ሰው ህይወት አለፈ። በአዲስ አበባ ቦሌ ክፍለ ከተማ ወረዳ 6 ልዩ ስሙ ጆኒ ጋራጅ ተብሎ በሚጠራው አካባቢ በአንድ በሬ ምክንያት በደረሰ ድንገተኛ አደጋ የአንድ ሰው ህይወት ማለፉ ተነገረ። በዕለቱ ጠዋት በሬው ባደረሰው ጥቃት የ59 ዓመት ግለሰብ ለህልፈት የተዳረጉ ሲሆን በሌላ ሰው ላይም የአካል ጉዳት ደርሷል። የአዲስ አበባ ፖሊስ ተጨማሪ ጉዳት እንዳይደርስ በሬውን መቆጣጠር መቻሉን አስታውቋል። ፖሊስ በደረሰው አደጋ የተሰማውን ሐዘን ገልጾ ህብረተሰቡ መሰል አደጋዎችን ለመከላከል አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። የኢትዮጵያ ስፖርት ጋዜጠኞች ማህበር የ2027ቱን የዓለም አቀፍ ስፖርት ጋዜጠኞች ማህበር AIPS ዓመታዊ ጉባኤን ለማዘጋጀት ያቀረበው ጥያቄ ተቀባይነት አግኝቷል። ኢትዮጵያ በምታዘጋጀው በዚህ ጉባኤ ላይ ከ100 ሀገራት በላይ የተውጣጡ ተሳታፊ ጋዜጠኞች ይመጣሉ። የተለያዩ ዓለም አቀፍ የስፖርት ተቋማት መሪዎች ይሳተፋሉ። የዓለም ምርጥ የስፖርት ጋዜጠኞች ዓመታዊ የሽልማት ፕሮግራም ይካሄዳል። የAIPS ያንግ ሪፖርተር ስልጠና ይካሄዳል። ይህ ዓለም አቀፍ ሁነት ከስፖርት ዘገባ ባለፈ ለኢትዮጵያ ስፖርት ዲፕሎማሲ፣ ኢኮኖሚ እና ገጽታ ግንባታ ከፍተኛ ፋይዳም እንደሚኖረው ይታመናል። ይህ ጉባኤ ኢትዮጵያ የስፖርት ቤተሰቡን በአንድ ጣሪያ ስር በመሰብሰብ በስፖርቱ ዓለም ያላትን ስም የምታድስበት ትልቅ መድረክ ይሆናል ተብሎ ይጠበቃል። በሌላ ዜና ፕሬዝዳንት ትራምፕ የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ የባህር እገዳ እንዲያደርግ ትዕዛዝ አስተላለፉ። በፓኪስታን ኢስላማባድ ሲካሄድ የነበረው የአሜሪካና የኢራን የሰላም ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ የዩናይትድ ስቴትስ ባህር ኃይል በስትራቴጂው የሆርሙዝ የባህር ወሽመጥ ላይ የባህር እገዳ እንዲያደርግ ትዕዛዝ አስተላልፈዋል። ኢራን የኒውክሌር መርሃ ግብሯን ለማቆም ፈቃደኛ ባለመሆኗ አሜሪካ ወደ ወሽመጡ የሚገቡና የሚወጡ ማንኛውንም መርከቦች እንደምትቆጣጠር ትራምፕ በትሩዝ ሶሻል ገጻቸው ገልጸዋል። ከ20 ሰዓታት በላይ በፈጀው የኢስላማባድ ድርድር በአብዛኛዎቹ ነጥቦች ላይ ከመግባባት ቢደረስም ሁለቱ ወገኖች በኒውክሌር ማበልጸግና በወሽመጥ ቁጥጥር ዙሪያ ባለመግባባታቸው ሳይሳካ ቀርቷል። የአሜሪካ ባህር ኃይል በወሽመጡ የተጠመዱ የባህር ላይ ፈንጂዎችን የማጽዳት ሥራ እንደሚጀምር የተገለጸ ሲሆን በአሜሪካ መርከቦች ላይ ጥቃት የሚሰነዝር ማንኛውም አካል መድረሻው ሲኦል ይሆናል ሲሉ ትራምፕ አስጠንቅቀዋል። የአሜሪካው ምክትል ፕሬዝዳንት JD ቫንስ ድርድሩን አጠናቀው ወደ ሀገራቸው በመመለስ ላይ ሳሉ ለኢራን የመጨረሻውንና ምርጡን አማራጭ አቅርበናል፣ ውሳኔው የነሱ ነው ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባርገር ጋሊባፍ በበኩላቸው አሜሪካ የኢራን ልዑካን ቡድንን አመኔታ ማግኘት ባለመቻሏ ስምምነቱ ሊሳካ እንዳልቻለ ገልጸዋል። ዓለም አቀፍ መሪዎች ሁለቱ ወገኖች ወደ ቀጥታ ጦርነት ከመግባት ይልቅ የዲፕሎማሲያዊን መንገድ እንዲከተሉ ጥሪ እያቀረቡ ይገኛሉ። ይህ በእንዲህ እንዳለ የአሜሪካ ጦር የሆርሙዝ ሰርጥ ከሰኞ ከቀኑ 11 ሰዓት ጀምሮ እንደሚዘጋ አስታወቀ። የአሜሪካ ማዕከላዊ እዝ ኃይሎች በፕሬዝዳንቱ አዋጅ መሰረት ከተጠቀሰው ሰዓት ጀምሮ ወደ ኢራን ወደቦች የሚገቡና የሚወጡ ማንኛውም የባህር ላይ ትራፊክ የመዝጋት እርምጃ መተግበር ይጀምራሉ ሲሉ አስታውቋል። እንደ መግለጫው ከሆነ እገዳው ወደ ኢራን ወደቦችና የባህር ዳርቻዎች በሚገቡ ወይም በሚወጡ የሁሉም ሀገራት መርከቦች ላይ ያለምንም ልዩነት ተፈጻሚ ይሆናል። ይህም በአረብ ባህረ ሰላጤና በኦማን ባህረ ሰላጤ ውስጥ የሚገኙትን ሁሉንም የኢራን ወደቦች ያጠቃልላል። ሆኖም በሆርሙዝ ሰርጥ በኩል ወደ ኢራን ያልሆኑ ወደቦች የሚጓዙ መርከቦችን የነፃ ጉዞ አያስተጓጉልም ሲል ኃይሉ በመግለጫው አስታውቋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ በሚደረገው እንቅስቃሴ ላይ ሙሉ ቁጥጥር እንዳለው በመግለጽ ዶናልድ ትራምፕ የባህር ላይ
እገዳ እንደሚጥሉ ከተናገሩ በኋላ ጠላቶቻቸውን እዚያው ገዳይ አዙሪት ውስጥ እንደሚከቷቸው ዝተዋል። ርዕሰ ሊቃነ ጳጳሳቱ በ10 ቀናት ውስጥ 4 ሀገሮችን የሚጎበኙ ሲሆን ጉዟቸው ከሃይማኖቶች መተሳሰብ ጀምሮ እስከ ማህበራዊ እኩልነትና ሰብአዊ መብቶች ድረስ ያሉ ጉዳዮችን የሚዳስስ ይሆናል። ጳጳስ ሌዮ 14ኛ ከሚያዝያ 5 እስከ ሚያዝያ 15 ቀን 2018 ዓ.ም ድረስ የመጀመሪያውን ትልቅ ዓለም አቀፍ ጉዞ ያደርጋሉ። በዚህም አልጄሪያን፣ ካሜሮንን፣ አንጎላንና ኢኳቶሪያል ጊኒን ይጎበኛሉ። አሜሪካዊ ፔሩዊው ጳጳስ በዚህ ጉዟቸው ፖለቲካዊ ስብሰባዎችን፣ ሃይማኖታዊ በዓላትንና ምሳሌያዊ ተግባራትን ያከናውናሉ። ይህ ጉዞ በመካከለኛው ምስራቅ ጦርነት ምክንያት ዓለም በውጥረት ውስጥ ባለችበት ወቅት የሚደረግ ነው። እድሜያቸው 70 የሆኑት ጳጳሱ ጉዟቸው 18000 ኪሎ ሜትር የሚሸፍን ሲሆን 11 ንግግሮችን ያደርጋሉ፣ እንዲሁም 7 ቅዳሴዎችን ይቀድሳሉ። በአልጄሪያ ከሚያዝያ 5 እስከ ሚያዝያ 7 ቀን የሚቆዩት ሊዮ 14ኛ እስልምናን የመንግስት ሃይማኖት በሆኑባት አልጄሪያ ለመጀመሪያ ጊዜ የጎበኙ ጳጳስ ይሆናሉ። ጉብኝቱ በሃይማኖቶች መካከል በሚደረግ ውይይት ላይ ያተኩራል። በአልጀርስ የሚገኘውን ታላቁን መስጊድ ይጎበኛሉ፣ እንዲሁም ከፕሬዝዳንት አብዱል መጃድ ተቦን ጋር ይገናኛሉ። ካሜሩን ከሚያዝያ 7 ቀን እስከ ሚያዝያ 10 ሲቆዩ በዚህ ክርስቲያን በብዛት በሚገኝባት ሀገር ጳጳሱ የሰላምና የእርቅ ጥሪ ያቀርባሉ። በመንግስት ኃይሎችና በገንጣይ ቡድኖች መካከል ግጭት ባለበት በሜንዳ አካባቢ ጉብኝት ያደርጋሉ። ከሚያዝያ 10 እስከ ሚያዝያ 13 ቀን በአንጎላ ጳጳሱ የማህበራዊ እኩልነት ጉዳዮችን ያነሳሉ። ሀገሪቱ በነዳጅ የበለጸገች ብትሆንም ሲሶ ህዝብ በድህነት ውስጥ ይኖራል። ጳጳሱ ሀብትን ፍትሃዊ በሆነ መንገድ ማከፋፈልና ሙስናን መዋጋት አስፈላጊ መሆኑን ያጎላሉ ተብሎ ይጠበቃል። ኢኳቶሪያል ጊኒ ከሚያዝያ 13 እስከ ሚያዝያ 15 ቀን ዮሐንስ ጳውሎስ ዳግማዊ ከጎበኙ ከ44 ዓመታት በኋላ ሊዮ 14ኛ ይህችን ሀገር ይጎበኛሉ። 80% የካቶሊክ እምነት ተከታይ በሆነባት በዚህች ሀገር ጳጳሱ የዲፕሎማሲያዊ ጥንቃቄ በማድረግ አማኞችን ያበረታታሉ። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።